የሰው ልጅ በሌሎች ሰዎች ላይ ሊሰራ ከሚችለው እኩይ ተግባራት መካከል የመጀመሪያውና ዋነኛው ንቀት ነው። እናንተም ልትታገሱትና ልትደራደሩበት የማይገባው ነገር ንቀትን ማስተናገድ ሊሆን ይገባል። ክብሩን ጠብቆ ለሚኖርና የራሱን ዋጋ ጠንቅቆ ለተረዳ ሰው በሰዎች መናቅ በጣም የሚያናድደው ተግባር ነው። እናንተስ ይህ እኩይ ተግባር በጣም አስጠሊታ የሚባለውን ንቀትን ከሰዎች ሲደርስባችሁ ምን ታደርጋላችሁ? ራሳችሁን ለማስከበር ምን አይነት ውሳኔዎችን ትወስዳላችሁ? በዚህ ቪዲዮ የትኛውም የናቃችሁ ሰው እንዲያከብራችሁ እንዲሁም እናንተም በመናቁ ብቻ እንዲጸጸት የምታደርጉባቸውን 5 ቴክኒኮች እንመለከታለን። ታዲያ ከነዚህ 5 ቴክኒኮች ውስጥ አምስተኛ ላይ የምንመለከተው ጥራታችሁን ከፍ ከማድረግ በተጨማሪ ክብራችሁን እጅጉን የሚጨምር ነውና እስከ መጨረሻው ብቻ ከኔ ጋር በመቆየት ብዙ እንደምታተርፉ ቃል ገባላችኋለሁ። እንደተለመደው ላይክ እና ሰብስክራይብ በማድረግ ቀና ትብብራችሁን እንድታሳዩኝ ከልቤ ጠይቃችኋለሁ። በኮሜንት ደግሞ ሐሳባችሁን በነፃ እንድትገልጹም እጋብዛችኋለሁ። እነዛ ንቀትን ወደሚያስከብር ማንነት የምትቀይሩባቸውን 5 ጥበቦች አንድ ባንድ እንመልከታቸው። አንደኛ፣ አትችሉም ያሏችሁን ነገር በትክክል ሰርታችሁ አሳዩዋቸው። ከንቀት ሁሉ የከፋው ንቀት የሆነ ሰው የሆነ ነገርን መስራት እንደማትችሉ፣ ማሳካት እንደማትችሉ፣ ያ ነገር ለእናንተ እንደማይሆን ሲነግራችሁ ነው። ይሄ ወሬያቸው ለነሱ ስሜት የሌለው ሊሆን ይችላል፣ ነገር ግን የራሱን ዋጋ ለሚያውቅ ሰው በጣም የሚያበሳጭ ነገር ነው። ብዙዎች ሊጠራጠሯችሁ ይችላሉ፣ በህልሞቻችሁ ሊሳለቁባችሁ ይችላሉ። በጣም የሚያሳዝነው ነገር ደግሞ ይህንን ንቀት የሚያሳዩአችሁ እንግዳ ሰዎች ሳይሆኑ የኔ የምትሏቸው የቅርብ ሰዎቻችሁ ናቸው። ቀርበው ስለተመለከቷችሁ ዋጋችሁን ማሳነስ ስለጀመሩ እጅጉን ይንቋችኋል። ነገር ግን አትችሉም ያሏችሁን ነገር ሰርቶ እንደማሳየት ክብራችሁን የሚመልስላችሁና እነዛም ሰዎች ያንን ስለተናገሩ እንዲጸጸቱ የሚያደርጋቸው ሌላ ምንም ነገር የለም። ይህንን ማድረግ 2 ትልቅ ጥቅሞችን ይሰጣችኋል። አንደኛ፣ አትችሉም፣ አታደርጉትም እያሉ ላሾፉባችሁ፣ ዋጋችሁን አሳንሰው ርካሽ ላደረጓችሁ ሰዎች ማን እንደሆናችሁ ልካችሁን በማሳየት መንፈሳችሁ ይረካላችኋል። ሁለተኛና ዋነኛው ጥቅም ደግሞ ራሳችሁን ትለውጡበታላችሁ። በንቀታቸው ያናደዷችሁ ሰዎች ንዴቱ ብስጭት ብቻ ሆኖ እንዲቀር ካልፈቀዳችሁና ያንን የንዴት ኃይል ወደ ተግባር ቀይራችሁ ምርታማና ውጤታማ ከሆናችሁበት ታድጉበታላችሁ። ያ ንቀት፣ ያ በሰዎች ዘንድ የበታች ሆኖ መቆጠር፣ የዋህና ዝምተኛ ስለሆናችሁ ብቻ እንደ ሞኝና እንደ ደካማ የታያችሁበት የሰዎች እይታ እናንተን ይበልጥ ያገነፍላችኋል። በስራችሁና አትችሉም በተባላችሁበት ስራዎች በሙሉ ያለምንም መዘናጋትና በምሕረት የለሽ ጥንካሬ ጨክናችሁ እንድትሰሩ ያደርጋችኋል። አብዛኛው ሰው ለመለወጥና የተሻለ ቦታ ላይ ለመድረስ ከሱ የሚጠበቅበትን መስዋዕትነት በደንብ ያውቃል። ነገር ግን ያንን ለማግኘት የሚከፈለውን መስዋዕትነት ግን ብዙ ሰው መክፈል አይፈልግም። ነገር ግን የሰዎች ንቀትና እናንተም በጣም የማሳነሳቸው የምትፈልጉትን ነገር በአቋራጭ ለማግኘት በራሳችሁ ላይ ጦርነት አውጃችሁ ጠንክራችሁ እንድትሰሩ በማድረግ ውለታ ይውልላችኋል። ያላችሁን አቅምና ችሎታ ሁላችሁም ጠንቅቃችሁ ታውቁታላችሁ። ለጊዜው ገንዘብ ባይኖራችሁና የሚገባችሁ ቦታ ላይ ባትሆኑ ግን ሰዎች ያለ ስማችሁ ስም ይሰጧችኋል። ከጀርባችሁ ሆነው ቁስላችሁን በእንጨት ይወጉባችኋል። የፍቅር አጋሮቻችሁ እንኳን የተሻለ ነገርን ፍለጋ ጥለዋችሁ ይሄዳሉ። በፊት የኔ የምትሏቸው የነበሩ ጓደኞቻችሁ እንኳን ለነሱ የወጣችው ፀሐይ ለእናንተ ብትዘገይ ከነሱ ዙሪያ ያርቋችኋል። አሁን እነሱ ስለተለወጡ በቃላት ሳይሆን በተግባሮቻቸው ያገሏችኋል። በአጠቃላይ ምን አለፋችሁ ትናቃላችሁ። ይህንን ሁሉ ንቀት ተቀብሎ ከነሱ ጋር እየሳቁ ዋጋን በማሳነስ ራስን ሸጦ ተመሳስሎ መኖር አንድ ነገር ነው። ለሁሉም ንቀቶች ኃላፊነትን ወስዶ ራስን እስከ መጨረሻው በመለወጥ የናቋችሁን ሰዎች እንዲጸጸቱ ማድረግና
እግረ መንገዳችሁንም ራሳችሁንም ማሳደግ ደግሞ ሌላ ነገር ነው። ስለዚህ አትችሉም ያሏችሁንና የተሳለቁባችሁን በሙሉ አፋቸውን አዘጓቸው። ከነሱ ጋር ጸብ ውስጥ በመግባት ሳይሆን ራሳችሁን ለጊዜው ከነሱ ገለል አድርጎ በመሰወር ተሰውራችሁም ጠንክሮ በመስራት። ሁለተኛ ደግሞ መረጋጋት ነው። መረጋጋት ውስጥ ዝምታ አለ። ንቀት ሁሉም ሰው ሊገጥመው ይችላል። ነገር ግን ከንቀት በኋላ በቶሎ የሚከበሩ ሰዎችንና ከተናቁ በኋላ ሁለት ጊዜ የሚሸነፉ ሰዎችን የሚለያቸው መስመር መረጋጋት መቻልና አለመቻል ነው። የሆነ ሰው ንቆኛል ብላችሁ እናንተም ያንን ሰው ለመናቅና ለማሳነስ ብትሞክሩ እሱ የተናገራቸውን ቃላቶች መልሳችሁ ብትናገሩ በሱ ደረጃ ራሳችሁን ዝቅ ታደርጋላችሁ። ሰውን የሚንቅ ድሮም የተናቀ ሰው ነው። እንደ 99% ሰዎች በሙሉ ተመሳሳይ መሆንን ካልፈለጋችሁና እንደ 1% ሰዎች ብቻ ለየት ማለት ከፈለጋችሁና የናቋችሁ ሰዎች ደንግጠው በቀጣይ ምን መስራት እንዳለባቸው ጭምር እንዲፈሩ ማድረግ ከፈለጋችሁ በፍጹም እርጋታ ዝምታን መምረጥ ልመዱ። እርጋታ ማለት ታዲያ ሰዎች ሲንቋችሁ እስከ መጨረሻው በዝምታ መቆየት፣ በላያችሁ ላይ ተረማምዶ እንዲሄዱ መፍቀድ አይደለም። ነገር ግን በምትሰጧቸው ምላሾች ራሳችሁን መግዛትና መቆጣጠር ነው። በስሜት ምላሽ በመስጠትና በብልሃት ትክክለኛ ነገርን በመናገር መሃል ትልቅ ልዩነት አለ። ስለዚህ እናንተ እንደነሱ ተመሳሳይ እና ርካሽ መሆን የማትፈልጉ ከሆነ ክብራችሁን ጠብቃችሁ ያላችሁን ደረጃ ከፍ አድርጋችሁ መቆየትን የምትፈልጉ ከሆነ ለሚንቋችሁ ሰዎች መልሶ መናቅን ሳይሆን መረጋጋትንና ሰከን ማለትን መልሱላቸው። ምላሽ በመስጠት ቶሎ የምትገነፍሉ ከሆነ በእናንተ ላይ ስልጣንና ቁጥጥር እንዳላቸው እየነገራችኋቸው ነው። ሰው በተመቸው መንገድ እናንተን ሊረዳችሁ ይችላል። በተመቸው መንገድ ስም ሊሰጣችሁ ይችላል። ያ የእናንተ ጉዳይ አይደለም። የእናንተ ጉዳይ ሊሆን የሚገባው እንደ አመጣጣቸው የምትቀበሉበት መንገድ ነው። ስለዚህ በየትኛውም አጋጣሚ ይሁን ራሳችሁን መግዛትና በእርጋታ ሰከን ብሎ መልስ መስጠት በጭራሽ ልትደራደሩበት የማይገባ ስነ ስርዓታችሁ ሊሆን ይገባል። ሶስተኛ ደግሞ ገደቦችን ማስቀመጥ ነው። ይህንን ቃል ተደጋግሞ ብትሰሙትም ትርጉሙ ግን በደንብ ልትረዱት ይገባል። ገደብ ማስቀመጥ ማለት ማንም እንዳይጠጋችሁ ማገድ ወይም ሰው እንዳይቀርባችሁ የሚከለክል ግድግዳ ማቆም አይደለም። ይልቅ ድንበራችሁን እንዳይተላለፉባችሁ መመሪያን መንገር ነው። ገደብ ልክ እንደ መስታወት ነው። ለሰዎች ማንነታችሁንና የምትፈቅዱትንና የማትፈቅዱትን የሰዎች አመል የምትነግሩበት መስታወት ነው። አስተውላችሁ ከሆነ በሕይወታችሁ ዙሪያ ጠንካራ ገደብ ማስቀመጥ ስትጀምሩ በፊት ይንቋችሁ የነበሩ ሰዎች ማኩረፍ ይጀምራሉ። በቀላሉ መስመርን ስታሰምሩ ግን ለእኩይ ባህሪያቸው ሰለባ አትሆኑም። ምክንያቱም የሚንቋችሁ ሰዎች ትታችኋቸው የምትሄዱ አይመስላቸውም። የመጨረሻ ለእናንተ ካላቸው ዝቅተኛ አመለካከት የተነሳ የትም የማትሄዱ ይመስላቸዋል። ገደቦችን ማስቀመጥ ሰዎች እናንተን በምትፈልጉበት መንገድ ብቻ ትሪት እንዲያደርጓችሁ የምታስገድዷቸው ስምምነት ነው። ያንን ስምምነት ግን አሻፈረኝ የሚል ሰው ካለ ለራሱ ጥቅም ብቻ የሚኖር ሰው ነውና ካልተስማማው እንዲሄድ ፍቀዱለት። የናቋችሁን ሰዎች መልሶ በመናቅ ጭቅጭቅ በመፍጠር ወይም ንዴትንና ቁጣን በማሳየት መቼም አታሸንፉም። ለነሱ የምትሰጡትን ነገር በመመጠን ነው የምታሸንፏቸው። ውሻዎችን የሚያሰለጥኑና ለግል ጥቅማቸው የሚያሰሯቸው ሰዎችን ተመልክታችሁ አታውቁም? ውሻዎችን ለማሰልጠን በጣም ቀላሉና ብዙዎች የሚተገብሩት ነገር ይሄ ነው። እናንተ የምትፈልጉትን ነገርና ያዘዛችኋቸውን ነገር እነዛ ውሾች ሲያደርጉላችሁ ማበረታታትና መሸለም፣ የማትፈልጉትን ነገር ሲያደርጉ ደግሞ መቆጣት ነው። ይሄ እነዛ ውሻዎች ከእናንተ ጋር ተስማምተው
እንዲታዘዟቸው ያደርጋቸዋል። ለሰዎችም በተመሳሳይ መንገድ ነው የምትወዱትን እና የምትጠሉትን ባህሪ፣ የምትታገሱትን እና በጭራሽ ሁለተኛ እድል የማትሰጡትን ባህሪ ቀድሞ ማሳወቅና ለነዛ ሰዎች ማለማመድ የሚችሉት። ታዲያ ያንን መጠበቅ አቅቷቸው በተደጋጋሚ ሕጋችሁን መጠበቅ ካቃታቸው እንደ ውሾቹ መቆጣቱ ቀርቶ ጥላችኋቸው መሄድ ነው የሚሻላችሁ። ጊዜያችሁን፣ ኃይላችሁን፣ ትኩረታችሁን ለነሱ የምትሰጡትን እንክብካቤ እነዚህም በዘፈቀደ ከመስጠት መቆጠብ ማለት ነው ገደብ ማስቀመጥ ማለት። ኃይላችሁን እንደ ወራጅ ውሃ ተመልከቱት እስቲ። ይህ ውሃ ፍሰቱን የሚያደርገው ትኩረታችሁ ወዳለበት አቅጣጫ ነው እና የናቋችሁ ትተዋችሁ የሄዱና ያሳነሷችሁን ሰዎች በማሰብ ለምን ኃይላችሁን ታባክናላችሁ? ይህን ሁሉ ትኩረት ሽፍት አድርጉትና እርሷቸው። ማንም ላይ በቀልን ማሰብ አይጠበቅባችሁም። ደረጃችሁን ከፍ ማድረግ ብቻ ነው ከናንተ የሚጠበቀው። ገደብን ማስቀመጥ ማንም ሰው እንዳይጠጋችሁ ማገድ ማለት አይደለም። ነገር ግን ለናንተ ጠቃሚና ጤናማ የሆኑ ሰዎችን እየመረጣችሁ የምትወስዱበት መንገድ ነው። ልባችሁን ከመሰበር የምትከላከሉበት ከለላችሁ ነው። እምቢ ማለት ላለባችሁ ነገር እምቢ ስትሉ፣ በቀልድ የተመሰሉ ንቀቶችንና ስድቦችን የማታልፉ ከሆነ፣ ሁሌም በረባ ባረባ ጉዳይ ለሰዎች የማትገኙ ከሆነ፣ አላስፈላጊ ከሆነ ጥላችሁ መሄድን የማትፈሩ ከሆነ፣ እነዚህን ሁሉ ነገሮች እንደየቦታቸውና እንደየጊዜያቸው በአግባቡ የምትጠቀሙ ከሆነ በጣም ጥሩ ገደብ እንዳስቀመጣችሁ ቁጠሩት። ተቀይራችኋል እያሉ ቢያወሩባችሁ እንኳን ለራሳችሁ ያላችሁን ክብር እያስጠበቃችሁ ስለሆነ የማንንም ወሬ አትቀበሉ። አራተኛ ደግሞ ይቅር ማለትን ልመዱ። ሰውን ይቅር ማለት የሰሩትን ስህተት በውና እናንተ ላይ ያሳዩትን ንቀት መቀበል ማለት አይደለም። ነገር ግን ስለነሱ እያሰባችሁ ከኪራይ ነፃ በአእምሯችሁ ውስጥ እንዲኖሩ አለመፍቀድ ነው። ብዙ ሰው ግን ይቅር ማለት እንደ መሸነፍ ይቆጥረዋል። ነገር ግን ያ ስህተት ነው። እነዛን ሰዎች ይቅር ማለት ከምታስቡት በላይ ትልቅ ሰላምን ይሰጣችኋል። ነገር ግን ያንን በተሳሳተ መንገድ እንዳትተረጉሙት። ያ ማለት ይቅር ያላችኋቸውን ሰዎች እንደ ቀድሞ ተቀብላችሁ አብራችኋቸው ትቀጥላላችሁ ማለት አይደለም። አንዳንዴ ከሌሎች ለየት ማለትና ብልጥ መሆን አለባችሁ። ለውስጣችሁ መረጋጋት እና ሰላምን የምትመኙ ከሆነ ራሳችሁን ወጥራችሁ ከመኖር ይልቅ ይቅር ብላችሁ ብትረሷቸው ከብዙ የጤና መታወክ ራሳችሁን ትጠብቃላችሁ። ከዛ በኋላ ለዛ ሰው ሁለተኛ እድል ሰጥቼው ድጋሚ አብሬው ልቀጥል ወይ የሚለው ሌላ ጥያቄ ነው። እንደየጥፋታችሁና ለይቅርታ እንደመጡበት መንገድ ተመልክታችሁ እሱን ራሳችሁ እንድትወስኑ ልተውላችሁ። በቀልም በማሰብ ሰላምን አታገኙ። እነሱን በመተውና በመርሳት ነው ትልቅ ሰላምን ለራሳችሁ ከማግኘት በላይ ለሌላ ተወዳጅና መልካም ሰው ውስጣችሁን እንድታዘጋጁ የሚረዳችሁ። የሚንቋችሁ ሰዎች መቼም የማይረዱት ሀቅና እናንተም ከነሱ በላይ ብልጥ የምትሆኑበት አንድ ሀቅ አለ። ጸበኛ ሳትሆኑ እነዛን ሰዎች ማሸነፍ ትችላላችሁ። የሰሩትን ስራ በአእምሯችሁ ደጋግማችሁ ሳታስቡት ስኬታማ መሆን ትችላላችሁ። በቀልን ሳትበቀሏቸው ፓወርፉል መሆን ትችላላችሁ። ምክንያቱም ሰውን ለሚንቁ ሰዎች እንደ መረጋጋታችሁና ትኩረታችሁን እንደ መሰብሰባችሁ ግራ የሚያጋባቸው ነገር የለም። አስቡት እስቲ የናቋችሁ የትም አትደርሱም ብለው ያሳነሷችሁ፣ ምንም የላችሁም ብለው ጥለዋችሁ የሄዱ ሰዎች ፊት ልመናና ለቅሶን ትታችሁ ፈገግ እያላችሁ ሲመለከቷችሁ ራሳችሁን እየገነባችሁ እድገትን እያሳያችሁ እያሸነፋችሁና በልባችሁ ምንም ቂም እንዳልያዛችሁ ሲመለከቱ እንዴት እንደሚበሳጩ አስቡት እስቲ። ያ ነው በተዘዋዋሪ ይቅር ማለት። ያ ነው በተዘዋዋሪ ተሸናፊዎቹ እነሱ እንደሆኑ የምትነግሩበት መንገድ። ምክንያቱም ከዚህ በኋላ ደፍረው እንኳን እናንተን ሊያገኟቸው አይችሉም። ምዕራፉን ዘግታችሁባችኋል።
ይቅርታ እንዳደረጋችሁላቸው በማሳወቅ ውስጣችሁን አሳምናችሁ ቆርጣችሁ ሄዳችኋል። አሁን በብስጭት ወይም በንዴት ሳይሆን በነፃነት። ስለዚህ ይህንን ካደረጋችሁ እንደ አንድ ብልህ ሰው ድንቅ ውሳኔን ስላደረጋችሁ ራሳችሁን አመስግኑ። ይቅር ማለት በደልን መርሳት ሳይሆን ራስን ከእሳት ማውጣት ነው። የሚንቋችሁ ሰዎች ወደ ሌሉበት ወደ ነገው አዲስ ህይወታችሁ የምትሄዱበት መንገድ ነው። አምስተኛና የመጨረሻው ደግሞ አስፈላጊ ከሆነ ጥሎ መሄድ ነው። ወደዳችሁም ጠላችሁም የምትወዷቸውና አጣቸዋለሁ ብላችሁ ለአንዲትም ቀን አስባችሁት ከማታውቁት ሰዎች ሲንቋችሁና ዋጋችሁን ሲያሳንሱ ጥላችኋቸው መሄድ ትልቁን ፓወር ይሰጣችኋል። ጥሎ መሄድ ተስፋ መቁረጥ ሳይሆን ክብራችሁን የሚያንገጫግጩ አጋጣሚዎች ላይ ከዚህ በላይ መሳተፍ አልፈልግም ብሎ መናገር ነው። ባገኙት አጋጣሚ አንዴ ብቻ ሳይሆን በተደጋጋሚ፣ በድንገት ሳይሆን ሆን ብለው እናንተን የሚንቋችሁ ሰዎች ሊኖሩ ይችላሉ። ይቅር በማያስብል ደረጃ እንኳን ሊንቋችሁ ይችላሉ። እናንተ ደግሞ ይለወጣሉ ብላችሁ በማሰብ ተደጋጋሚ ድልን ትሰጧቸዋላችሁ። ጭራሽ ላለመለየት ብላችሁ ለነሱ ጥፋት እናንተ ራሳችሁ ሰበብ እየፈጠራችሁላቸው ለአእምሮአችሁ ተደጋጋሚ ውሸትን ትነግራላችሁ። ነገር ግን አንዳንድ ሰው የእናንተን ዋጋ ጠንቅቆ የሚረዳው በእጁ የያዘው መዳብ ወርቅ እንደነበረ የሚገባው ጥላችሁ ስትሄዱ ብቻ ነው። ትታችሁ ስትሄዱ ከምታስቡት በላይ ብዙ ነገርን ማሳካትና የተሻለ ነገርን ማግኘት ትችላላችሁ። መልሳችሁ እንድትጣሏቸው እየተከታተላችኋቸው ማብራሪያ እንድትጠይቋቸውና የእናንተን ዋጋ ለማሳወቅ እንድትጥሩ ይፈልጋሉ እነሱ። ነገር ግን ለእናንተ ትክክለኛን ዋጋና ቦታ የሚሰጣችሁ ሰው፣ የሚያከብሯችሁ ሰው ለዚህ ሁሉ ሰጣ ገባ ውስጥ እንድትገቡ አያደርጋችሁም። አንዴ እናንተን መናቅ፣ ማሳነስ፣ ለእናንተ አስተያየትና ሐሳብ እንኳን ዋጋ የማይሰጥ ሰው ደግሞ ነገም ተደጋጋሚ ስራን ይሰራባችኋል። ጥላችሁ መሄዳችሁ በነፃ ለሚገኝ ነገር መለመንን እንዳቆማችሁ ያሳውቃችኋል እነዛ ሰዎች። ምክንያቱም ክብርን ለማግኘት ዋጋ መክፈል አይጠበቅባችሁም እኮ። ከተሳሳተ ሰው ክብርን መጠበቅ ግን ብዙ ዋጋ ያስከፍላችኋል። የኔን ጊዜ፣ የኔን ኃይል፣ የኔን እንክብካቤ በነፃ ለመስጠት አቁሜያለሁ ለማለት መከራከር አይጠበቅባችሁም። ድምፃችሁን አጥፍታችሁ በዝምታ መሰወር ብቻ ነው ከናንተ የሚጠበቀው። ቤታችሁ እየተቃጠለ ንብረታችሁን ለማዳን እሳት ውስጥ ከቆያችሁ ህይወታችሁን ታጣላችሁ። ነገር ግን ብላችሁ ያንን ነገር ማስተካከል ከከበዳችሁ ጥላችሁ መሸሽ ነው ያለባችሁ። ትታችኋቸው ስትሄዱ እጅጉን ይረበሻሉ። የእናንተ መኖር ያላስተማራቸውን ነገር መቅረታችሁ እንደ ቅጣት ሆኖ ያስተምራቸዋል። ስለዚህ አስፈላጊ ከሆነና ማስተካከል የማትችሉት ጉዳይ ከሆነ ጥላችሁ መሄድን ምርጫችሁ አድርጉ። በተናቃችሁበት ቦታ ቁጭ ብላችሁ ከነሱ ጋር አትመገቡ። ያኔ ነው ዋጋችሁ ከፍ እንዳለ የሚገባቸው። እነዚህ የዛሬ 5 ነጥቦች ሰዎች ዋጋችሁን ዝቅ በሚያደርጉ ጊዜ ማንነታችሁን በእውነቱ የምታሳዩባቸው መንገዶች ናቸው። በጣም ብዙ እንዳተረፋችሁባቸው አልጠራጠርም። ለሌሎችም በማጋራት እንድታካፍሏቸው ጋበዛችኋለሁ። ላይክ፣ ኮሜንት እና ሰብስክራይብ በማድረግ ደግሞ አብሮነታችሁን አሳዩኝ። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ ከልቤ አመሰግናለሁ። በሌላ ደግሞ ፕሮግራም ቀጣይ እስክንገናኝ ሰላም ቆዩልኝ።